ልክ መጽሐፍ ቅዱስ ላይ ያቺ በድንጋይ ትወገር እንደተባለችው ሴት የለም አብሯት ሲዘሙቱ የነበሩ ወንዶች አብሯት ሲያድሩ የነበሩ ወንዶች እንደነበሩ እየታወቀ ቀንቀን የማያቋት ማታ ግን የሚያቋት ወንዶች እንዳሉ እየታወቀ ድንጋይ አንስተው ያቺን ሴተኛ ዳሪ ሴት ለመውገር የመጡ ሰዎችን አይታቸዋል። ከናንተ መካከል ኃጢአት የሌለበት ይውገራት ነው አይደል ያለን ክርስቶስ። ስለዚህ ከዛ ሴተኛ ዳሪ ጋር አብሮ የዘሞተ ወንድ አለ። ልክ እንደዛውም አሁን ምንድነው ዋናው ሐሳብ ከሄርሜላ ጋርም ተጠያቂ የሚሆን አብሮት አንድ ወንድ አለ። እሱም አብርሃም ባይዘው አብርሃም አንድ ነገር ልንገርህ አምኜሽ ነበር ፍቅር አብርሃም ዝም በል አንተ ሩታ አምናብ ሰው እንሆናለን ነገ እናድጋለን እንለወጣለን ብላ በአንድ ሜትር ፍራሽ እንደ ቂጣ በተጠፈጠፈች ፍራሽ ላይ አብራክ ሆና ሰው አልሰማ ቤተሰብ አልሰማ ብላ ከጎኑ ሆኜ አብረን እናድጋለን አቅም አለው ኢነርጂ አለው ጎበዝ ነው ብላ አምናብ እዚህ ደረጃ አብራክ ከደረሰሽ በኋላ ክደት የፈጸምክባት ባመነች ልክ ያልተገኘህላት አንተ በሄርሜላ ላይ የቀለድከው አንተ በሴት ላይ የምትቀልደው አንተ ለራስህ እንኳን ታማኝ መሆን ያልቻልከው አንተ እንዴ በዚህ ልክ ምናምን ነገር አምኛችሁ ወይም አምኘሽ ምናምን ተው እንጂ አብርሃም አንተ መች ለሰው ታምነት አቃለ አንድ ቀን ተው ለሰው ለኦዲየንስ እንኳን መታመን ማችል ሰው እኮ ነህ አናምንህማ ታምረኛ እኮ ነህ አንተ ዛሬ እንዲሆነ ነገ ምን ሆነ እንደምትመጣ ስለማናቅ እኛ እንኳን አናምንህም አይደለም እነሱ ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ አንቺ ምን አይነት አውሬ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ አብርሃም አይነ ፈጣጣ አይቻላቅም አንተ ሩታ ላይ ያደረከው እሺ ሩታን እሺ እንተውና ፍቅር ሄርሜላ ላይ ያደረከው አንተ ከምታስቢው በላይ አፈቅርሻለሁ ቅብርጥስዬ ብለ አየር ላይ ቀለበት አድርገ ልጅቷ ላይ ተጫውተህባት ከዛ በላይ ማስመሰል አለ እንዴ? ይሄ እኮ አውሬነት እኮ ነው። በነገራችን ላይ አልበላህትም ልጅቷን አልዋትካትም ስጋዋን አልበላኸውም እንጂ እኮ ህይወቷን በላው እኮ ሴትነቷን ቆረጣጥመህ እየበላ በማስመሰል አጉል ወዳጅ አጉል አፍቃሪ በቃ ላንተ ህይወት እሷ እንደሆነች እያደረግ ሴቶች ላይ መቀለድ ከዚህ በላይ ማስመሰል አለ እንዴ? ተው እንጂ ንገሩኝ ባያቱና ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ላገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። ወዳችኋለሁ። እኔ እሱንም ቼክ ለማድረግ ለመፈተን ፈለኩኝ። ከዛ ያው ፍቅር እንዳኳት ማለት ነው ከዛ ፍቅር እንግዲህ ተቀበላት ነገሮችን ብዙ ነገሮችን እየሰራች ብዙ ነገሮችን እያሳመነችው ሄደች። እንግዲህ ለኔም ያው እሱም የሚያቀርባቸው ፈተናዎች ነበሩ እውነት ለመናገር አይደለም በጣም እነዛን ፈተናዎችም እንግዲህ ቀስ በቀስ እያየሁኝ እሱም ለኔ ያለውን ነገር ማየት ይያለሁኝ ማለት ወሰኛለሁ ቆርጫለሁ ምናምን ይልና እኔ በዚህ መካከል የሱንም ስሜት ነበር ያለችው ነገር ምንድነው በቃ አብርሃም ለሷ ያለው ስሜት እንዳልወጣ እንዳልቆረጠ ዝም ብሎ አልፈልግሽም ቢልም ወይም ከሁለታችሁንም አልፈልግም ምናምን በቃ የሚላቸው ቃላቶች ቢኖሩም ግን አሁንም ድረስ ለሷ ስሜት እንዳለው ወይም ከሷ ጋር መሆን እንደሚፈልግ አይነት ነገር ሩታ ስለተረዳች ለዛ ነው ማለት ነው ይሄንን ፈተና ያዘጋጀሽው። አይዶን እኔ ብዙ አይነት ፈተና አይቻለሁኝ ማለት ብዙ አይነት ፈተናዎችን ተመልክቻለሁ። እንደዛ አይነት ፈተና ደግሞ አይቼም አላውቅም። ያ ማለት የሚፈልግሽን ወይም የሚያፈቅርሽን ወድሻለሁ ምናምን እያለ ግን የሆነ በቃ የማይጨበጥ አይነት ሰው ሲሆንብሽ ነው አይደል ፈተና የምናቀርበው ለዛ ሰው የሆነ በቃጭቤ ምናምን ሲሆንብን ፈተና ምናምን እናቀርብለት እንችላለን። ከዛ ውጭ ግን ለማይፈልገንም ሰው ግን ይፈልገናል ልብ ውስጥ ነው ያለው አሁንም ለኔ ስሜት አለው አይነት አመለካከት ሩታ ይዛ እንደገና የማይፈልጋትን ወይም ደግሞ የፈታችው ባሏን የፈተነች የመጀመሪያ ሴት ናት ለኔ ወይም የመጀመሪያ ጊዜ ነው የሰማሁት። ፈተናው ለምን አስፈለገ እንዴት አስፈለገ እሱን ቀጥሎ እንሰማዋለን። ግን እኔ ሩታ እኔ እንጃ የሆነ ነገር ካመነችበት እስከምን ጥግ መሄድ እንደምትችል ነው የተመለከትኩት በዚህ ውስጥ። እንደገና ደግሞ የባሏን ደካማ ጎን አውቀዋለች። እሱ ደግሞ በጣም ሮንግ ነው ማለት ድካሙ ምን እንደሆነ አንድ ሰው ድካም ሊኖረው ይችላል። ግን አንዳንድ ጊዜ ደግሞ ሁላችንም ጋር ያለ ድካም ወይም ደግሞ በቃ የሚጠበቅ አይነት ድካም እዛ ሰው ጋር ሊኖር ይችላል። የሩታ ግን ደግሞ ከፋ ማለት የባሏን ድካም ያወቀችበት ወይም ደግሞ የባሌ ድካም ይሄ ይሆናል ብላ ፈተናውን ያዘጋጀችበት መንገድ በጣም ከባድ ነው። ለምን ከባድ እንደሆነ አብርሃምም ለምን ይሄን ፈተና እንደወደቀ ወይም ደግሞ ይሄንን ፈተና ወይ ማለፍ ለምን እንዳቃተው ወይም ደግሞ በዚህ ፈተና ውስጥ የሆነ የግራ የተጋባ ወይም ደግሞ ያላሰበውን አይነት መንገድ ውስጥ እንዲገባ
ለምን እንዳደረገው እሱን ቀጥሎ እንመለከተዋለን። ግን ሩታ በጣም ከባድ ነሽ። ይሄ እውነተኛ ፍቅሩ አለኩ። ይሄ ግን በአንዳንድ ጊዜ እንኳን ላይፍ ላይ ትዳር ላይ እግርና እሱ ይጋጫል እኮ እና ልክ ስትጋጩ በቃ ለመጽናናት ብሎ የሚያደርጋቸው ነገሮች ነው መስመሮቹን ይቀያየረው እና ይሄ ሁሉ ድራማ ምኛ እየሰራን የነበረው እንደዚህ ተመካክረን ይሄ ሁሉ ርቀት ልንሄድ የቻልነው አብርሃም ሊገባው አልቻለም ማለት በቤተሰቦቹም በጓደኞቹም አልገባውም በቃ ነገራቶች እና የግድ ይሄን ነገር ማድረግ ነበረብን። በነገራችን ላይ ፍቅር ያለችው ነገር በጣም ትክክል ነው። አብርሃም በጣም የአብርሃም ትልቁ ችግርና እኔም ጫን ብዬ እንድናገረው ከሚያደርገኝ ነገሮች አንዱ ምንድነው ሰው ቆም ብሎ ያስባል እኮ ቆም ብሎ ለምንድነው ሰው እንደዚህ የሚቃወመኝ ለምንድነው ማለት ሰው ይሄን ያክል ተጨንቆ ወደ ትዳሬ እንድመለስ ከሩታ ጋር እንድታረቅ ልጄን ከናቱ ጋር እንዳሳድግ በዚህ ደረጃ ለምንድነው የሚወተውተኝ ወይም ለምንድነው በዚህ ደረጃ አሁን ያለውበትን መንገድ ወይም አሁን እየሄድኩበት ያለውን መንገድ ተቃውመውኝ ግን ደግሞ ትቼ ወደ መጣውበትና ይሄ ነው ትክክል ወደሚሉት ነገር ለምን እንድመለስ ፈለጉ ብሎ ቆም ብሎ ማሰብ የማይችል ሰው ቢኖር አብርሃም ነው። በነገራችን ላይ አብርሃም ይወላችሁ እኔ ከዚህ በፊት ተናግሬያለሁኝ እንደ ፈረስ ጋሪ ዝም ብሎ መሄድ ነው በቃ። ፈረስ ጋሪ ካያችሁ ወደ ግራም ወደ ቀኝም አይልም። ምክንያቱም ድንገት ሰፈሩን ካየ የሆነ ቤቱን ካየ ምናምን ነገር እንዳይታጠፍ ፈረስ ጋሪ እዚህ ጋር ይከለል በቃ መሪውን የሚነዳው ሰው መሪውን ይይዛል። ፈረስ ጋሪውም ቀጥታ ዝም ብሎ መሄድ ብቻ ነው። አብርሃምም እንደዛ ነበር ሲሆን የነበረው። የአብርሃም ደግሞ የህይወቱን መሪ ወይም ደግሞ የህይወቱን አቅጣጫ እየመሩት የነበሩት ጓደኞቹ በቃ በዙሪያ የቅርብ የሚላቸው አብሮ አደጎቼ የሚላቸው ሰዎች ናቸው። በእነሱ ምክር ነበር አብርሃም ህይወቱን እየመራና እየቀጠለ የነበረው። ለዛም ነው ህይወቱ የሆነ መዳረሻ የሌለው እንግጭጋጭ በዛበት ሰላምና ደስታ የጠፋበት በቃ ወዝ የሌለው በቃ የማያምር እሱም የተረጋጋ ህይወት እንዳይኖር ያደረገው ህይወቱን የሚመሩለት ሰዎች ስለሆኑ ነው። እነዛ ሰዎች ደግሞ ሁሉም የየራሱ ምልከታ የየራሱ የሆነ ሐሳብን ነው ወደ አብርሃም ጭንቅላት ውስጥ የሚከቱት። ለዛ ነው አብርሃም የራሱ የሆነ ውሳኔ ወይም የራሱ የሆነ ድርጊት የሌለው። በነገራችን ላይ አብርሃም እያንዳንዱ ድርጊቶቹ እያንዳንዱ ምሪቶቹ በጓደኞቹ ነው። በዚህ ደረጃ ደግሞ ይሄን የሚያክል ሰው በዚህ እድሜ በጓደኛ መመራት ማለት አስቡት። ደግሞ ከነሱ እኮ በላይፍም ባሳለፋቸውም ነገር የተሻለ ማለት አንድ ስቴፕ ቀደም ይላል አይደለ? እነሱ ከሱ ህይወት ሊማሩና እሱ ከሄደበትን አቅጣጫ ወይም ደግሞ እሱ የገባበትን አይነት ህይወት በተሻለ ሁኔታ ለመኖር ከሱ መማር ወይም እሱን አርአያ ማድረግ ሲጠበቅባቸው እነሱ ግን ሲያደርጉ የነበሩ ጭራሽ እነሱ ለአብርሃም አርአያ ሆኑ። በሱ ህይወት፣ በሱ ትዳር፣ በሱ ሚስት ላይ ፈላጭ ቆራጭ እነሱ፣ የሚያፋቱት እነሱ፣ የሚያጋቡት እነሱ። ይሄ ነው የአብርሃም ትልቁ ችግሩ። ለሰከንድ ቆም ብሎ ሰው ቢሰማ፣ እኔም ቢሰማ፣ እናንተም ቢሰማ፣ አባቱም ቢሰማ፣ ኧረ በስመ አብ አብርሃም ራሱም ቢሰማ ተውት ይሄ ሁሉ ችግር ውስጥ አይገባም። በነገራችን ላይ ትዳራቸውም እዚህ ደረጃም አይዳረሱም። ከሁለቱም ጋር ይሄን የሚያክል ግጭት አይፈጠርም። ትልቁ እንደውም ካለንበት ህይወት ትዳር ብቻ አይደለም ከቢዝነሳችንም ሳንሆን ከዓላማችንም ሳንሆን ወደኋላ ጎትቶ ሊያስቀረን ከሚችል ነገር አንዱ ራሳችንን ከማዳመጥ ይልቅ በዙሪያ ያሉንን ሰዎች ትክክለኛ ያልሆነ ለስኬታችን እንቅፋት ሊሆኑብን የሚችሉ ሰዎች መሆናቸውን እንኳን እያወቅን ከነሱ ምክር የምንቀበል ከነሱ የተቀበልነውን ምክር ተግብረን ህይወታችን ሲጨልም ስኬታችን ሲዘገይና ነገሮች ሲበላሹብን እንኳን እያየን የማንባንን ሰዎች ነው የምንሆነው። ያ ሁሉ የሆነበት ምክንያት ምንድነው? ራሳችንን መጀመሪያ ውስጣችንን ስለማናዳምጥ ነው። በነገራችን ላይ እንደገና ደግሞ ማንን መስማትና ከማን ምክር መውሰድ እንዳለብን እንኳን የማንመርጥ ሰዎች ስለሆነ ነው። ከኛ በህይወትም በምንም ካልተሻሉ ሰዎች እንዴት ነው የራሳቸውን ህይወት እንኳን አንድ ስቴፕ ማስኬድ ያልቻሉ ሰዎችን ከነዛ ሰዎች ምክርን ተቀብለን ከዛ እኛ ህይወት ላይ ይሰራል? ይሄ ከባድ ነው። ሊመክሩት እንኳን የሚችሉት እኮ የትዳር ህይወት የሌላቸው ተውት፣ ትዳር ፍቅረኛ እንኳን የላቸውም እኮ። ግን አብርሃምን ስለ ትዳር ስለ ሴት ስለ ምናምን የሚመክሩት እነሱ ናቸው። እሱ ከነሱ የተሻለ ነው የሚመከረው፣ ግን ከሱ ባልተሻሉ ሰዎች ነው። የአብርሃም ትልቁ ችግር ይሄ ነው። ከህይወታችን ለማስወጣት ማለት ነው ከአብርሽና ከሩታ ህይወት ለማስወጣት የግድ ይህንን እርምጃ መራመድ ነበረብን። በሌላ ነገር እንዳታዩብን። ለኛም ቀላል ጊዜ አልነበረም። ባይዛው ዛሬ ስለሳቅን ምናምን ሳይሆን በጣም እየፈራን ነው እያንዳንዱ ነገር ምን ነገር። እኔ ግን አልገባ ያለኝ ነገር ምንድነው አሁን በእንደዚህ አይነት ሁኔታ ውስጥ የሚሳካላችሁ ነገር አለ ወይ? እናንተ ማለት ልታተርፉ የምትችሉት ነገር አለ? ይሄ ትዳር ይመለሳል፣ ሁለቱ ሊታረቁ ይችላሉ በዚህ አሁን እናንተ ባደረጋችሁት ፈተና ወይም አሁን በምትሉት ወሬ አይመስለኝም። እኔ አይመስለኝም። ምክንያቱም አብርሃምን እናውቀዋለን። አብርሃም እሱን ለመመለስ ወይም እሱን የሆነ ነገር ለሱ ይጠቅማል ብላችሁ የምታደርጉትን ነገር ሸውዳችሁ ካደረጋችሁት ወይም ደግሞ እሱ ባላሰበው መንገድ ካደረጋችሁበት እሱ እንደ ክፋት ነው ያንን ነገር የሚወስደው። በነገራችን ላይ በእንደዚህ አይነት ፈተና እኔ እንጃ አብርሃምን ወደ ራሳችን ወይም ወደ ሩታ ወይም ወደ ትዳሩ እንመልሳለን አይዶን ነው የሚሳካ አይመስለኝም። እንዲሁ በቀላሉ የሚሳካ ቢሆን ኖሮማ ያኔ ይሳካ ነበር።
በጣም ብዙ ነገር ሞክራችሁ ስለነበረ ማለት ነው። ከሚያወራው ከድርጊቱ ምናምን የተረዳሹ ነገር አለ ብዬ አስባለሁኝና እንደዚህ ፈርዘር እኔም ለመሄድ የወሰንኩትኝ እሱ እኔ ላይ ከሚያሳየው ነገር አንፃር ነው። እንዲሁም ደግሞ ለኔም ቢሆን ለልጃችንም ቢሆን ለሱ ቢሆን የተሻለው አብረን እንደመጣን አብረን ብዙ ቻሌንጆችን እንዳሳለፍን እልህ መጋባባቱንም ወይም ደግሞ ይሄ አልሸነፍ ባይነታችንን ትተን ሁለታችንን በሰላም ብንኖር። በነገራችን ላይ ግን የሁለታችሁ ጉዳይ ሩታ ይወልሽ ከእልህ መጋባባትም ያለፈ ነው። ምክንያቱም ግልጽ የሆነ ነገር ስለሆነ የምንናገረው እዚህ ጋር ምክንያት የተከሰቱትን ነገሮች መርሳት የለብንም። እልህ አሁን አንቺ እንደምትዩ እልህ ቢሆን ኖሮ እኔ እንጃ እልህ ትዳር አስፈትቶ ሌላ ሴት ያስመጣል። ይሄ ከባድ ነው። በነገራችን ላይ ይሄ በጣም ከባድ ነው። ይሄ በቀል ነው። ይሄ ሰውን ለመጉዳት የምናደርገው ነገር ነው። አስቢው እልህ እርጉዝ ሚስቱ ላይ እንዲጨክን ያደርገዋል። አንድም ባል አይዶን ነው እልህ ያልተወለደ ልጁ ላይ እንዲጨክን ያደርገዋል። እኔ እንጃ የእናንተ እልህ ከምትዩ ነገር ያለፈ ነው። በነገራችን ላይ በጣም ያለፈ ነው። ብዙ ነገር ብንናገር ደስ ይለናል፣ ግን ያንቺን ሁኔታና ያንቺን ፍላጎትና ያንቺን ምኞት ስንመለከት እኛ በምናይበት ወይም ደግሞ እኛ በተረዳንበት መንገድ ላይሆን ይችላል። ሌላ ነገር እንደገና ጠንስሶ እንዳይመጣ ከሚል አለመናገሩ ይሻላል። ያ ማለት አንቺ ያየሽው የሁለታችሁ እዚህ ደረጃ መዳረስ እልህ ብቻ አድርገሽው ከሆነ ይሄ በጣም ስህተት ነው። በነገራችን ላይ የሁለታችሁ ጉዳይ ከእልም ያለፈ በጣም ከባድ ነው። እንደውም እስከዛሬ እዚህ ደረጃም ተለያይተናል ብላችሁ ሳትለያዩ በጥልም በውካታም በሆነ ብጥብጥም ብቻ አንድ ላይ ሆናችሁ እስከዚህ ድረስ ራሱ መቀጠላችሁ ራሱ የሚያስገርም ነው። በነገራችን ላይ ግን እልህ ብቻ አይደለም። እልህማ እኔ እንጃ እልህ በዚህ ደረጃ አንቺን ከመጉዳት አልፎ እልህ ራሱን ወደ መጉዳት እንዲገባ አድርጎታል። ራሱን ከመጉዳትም አልፎ እንደገና ሌላ ሁለተኛ ወይ ሶስተኛ ሴት ጋር እንዲሄድ አድርጎታል። የዛችንም ሴት ህይወት እንደገና እንዲያበላሽ አድርጎታል። ይሄ እኔ እልህ ብቻ አይመስለኝም። ተግባሩ ግን ባይዘው ሄርሜላ ምን ትናለች ይመስለኛል አሁን ማለት በቃ ዞር በይ በማንኛውም ሰዓት እንደምትባል አሁን ለምሳሌ አንቺን ቢልሽም ዞራችሁ በልጃችሁ ትገናኛላችሁ። ግን እሷን ዞር በይ ቢላት ምንም እንደማታደርግ ስለምታውቅ አሁን እሷም ትምህርት ተምራለች ብዬ አስባለሁ። ማለት ሌላ አሪፍ ህይወት ያጋጥማታል ብዬ አስባለሁ። ከዚህ የተሻለ ያ ፈጣሪው ነገር ሲከለክለን ከዛ ይበለጠ ነገር ሊሰጠን ነው ማለት የጓጓንበትም ነገር ይሄናል ትልቅ ላይሆን ይችላል። የተከለከልነውም ነገር ደግሞ በጣም ጸዴ ነገር ሊሆን ይችላል። የምትዩ ነገር ልክ ሆኖ ሳለ ግን አንድ ደግሞ እዚህ ላይም ጨምረሽ ማውራት ያለብሽ አንድ ነገር አለ። ሩታና አብርሃም እንዲታረቁ ወይም አንድ ላይ እንዲሆኑ ሄርሜላን ከሁለቱ መሃል ለማስወጣት መሄድሽ ይሁን መልካም ሆኖ ሳለ ግን ደግሞ ሄርሜላ እንድትቆይና እስከዚህ ደረጃም እንድትዳረስ ያደረጋት ከአብርሃም ጋር የሷ ፍላጎት ብቻ ወይም የሷ ከአብርሃም ጋር አለመለያየት መፈለግ ብቻ አይደለም። አብርሃምም ከሷ ጋር አብሮ የመሆንና ከሷ ጋር አለመለያየት መፈለግ እንደሆነ ወቁ። እንደገና ደግሞ ወደኋላ መለስ ካልን ደግሞ ራሱ አብርሃም አብራው እንድትሆን ባያደርጋትና ባያሳምናት አብርሃም ምንም ባይናገርና ዝም ቢል እንደዚህ ድፍረት አታገኝም፣ እዚህ ደረጃም አትዳረስም ከአብርሃም ጋር። በነገራችን ላይ አንድ እንድታቂ የምንፈልገው ነገር አብርሃምና እሷ መካከል እስከዛሬ በነበሩበት ጊዜያቶች ብዙ ነገር መሃላቸው ይፈጠራል አይደለ? እስከዛሬ አብሮ በነበሩበት ሰዓት ላይ መቼም አብሮ በነበሩበት በቆዩበት በሚያሳልፉት ጊዜያቶች ውስጥ መቼም ብዙ ነገር በአንድ ፍቅረኛሞች ነው የሚሉ ላገባሽ ይፈልጋለሁ ብሎ ቀለበት ካሰረላት ሴት ጋር እንግዲህ የአንድ ወንድ ልጅ ብዙ ነገር ሊፈጠር ይችላል። የነሱ ደግሞ እንዲፈጠርም ሊያደርግ የሚችል እነሱ መካከልም ብዙ ነገር እንዲፈጠር ሊያደርግ የሚችል ብዙ አድቫንቴጅ አለ በነገራችን ላይ። ምክንያቱም አንደኛ መጀመሪያም ሪሌሽናቸው ትክክል አይደለም። ሁለተኛ ሄርሜላ ያፈቀረችው የሰው ባል እንደሆነ እርጉዝ ሚስት ያለችው እንደሆነ ነገ ልጅ ሊወለድለት ይችላል፣ ስለዚህ ነገ ጥሎን ሊሄድ ይችላል ብላ እሱን ልታቆይበት የምትችላቸውን ብዙ ነገሮች ለአብርሃም ልትሰጠው ትችላለች። ብዙ ነገሮች ለአብርሃም ልትሰጠው ትችላለች። ሳታቀማምሰው ምንም ሳትል አብራው እስካሁን ድረስ ልትዘልቅ እንደማትችል ታውቃላችሁ። ምክንያቱም በግድ እንደዚህ አይናውጣ ሆና ከአብርሃም ጋር ካልሆንኩኝ የምትል ልጅ ምንም ነገር ከሱ ጋር ሳታደርግ ነው እስካሁን ድረስ የቆየችው የሚል አመለካከት ይኖራል ብዬ አላስብም። ስለዚህ ዋናው ነገር ምንድነው? ይሄ ሁሉ ደረጃም እንዲዳረሱ የአብርሃም እጅ አለበት። እንደው በፐርሰንት ብናስቀምጠው 70% አብርሃም የዚህ ነገር ተጠያቂ ነው። በነገራችን ላይ ሄርሜላ 30% ምናምን። ምክንያቱም የሱን ፍቃድ ባታገኝ የሱን ፍላጎት ባታገኝ ኖሮ እሱ በሐሳቧ ባይስማማና አብሯት መሆን ባይፈልግ ኖሮ ሄርሜላ ከአብርሃም ጋር መሆን አትችልም። በነገራችን ላይ ይሄንን ብዙ ሰዎች ልታውቁትና ልትረዱት የሚገባ ነገር ነው። ሄርሜላን ብቻ መፍረዳችን እኔ እንጃ ይሄ ሳይድ እንድንይዝ ያደርገናል። በነገራችን ላይ ልክ መጽሐፍ ቅዱስ ላይ ያቺ በድንጋይ ትወገር እንደተባለችው ሴት የለም አብሯት ሲዘሙት የነበሩ ወንዶች አብሯት ሲያድሩ የነበሩ ወንዶች እንደነበሩ እየታወቀ ቀን የማያቋት ማታ ግን የሚያቋት ወንዶች እንዳሉ እየታወቀ ድንጋይ አንስተው ያቺን ሴተኛ ዳሪ ሴት ለመውገር የመጡ ሰዎችን አይታቸዋል። ከናንተ መካከል ኃጢአት የሌለበት ይውገራት ነው አይደል ያለን ክርስቶስ። ስለዚህ ከዛ ሴተኛ ዳሪ ጋር አብሮ የዘሞተ ወንድ አለ። ልክ እንደዛውም አሁን ምንድነው ዋናው ሐሳብ
ከሄርሜላ ጋርም ተጠያቂ የሚሆን አብሮት አንድ ወንድ አለ። እሱም አብርሃም ነው። በነገራችን ላይ እሱን ንጹህ ማድረግ አንችልም። እሷን ጥፋተኛ ብቻ ማድረግ አንችልም። እሷን ልንናገራት የምንችለው ያደረገችውን ነገር እንደ ትክክል የምታወራው ከሆነ ምንም እንዳላጠፋች አይነት ነገር ከሆነ በደንብ አድርገን እነግራታለን። ጥፋቷ ምን እንደሆነ ትክክል ሰርታ እንደማታውቅ በደንብ አድርገን እነግራታለን። ከዛ ውጭ ግን ሄርሜላ አሁን የምትያት ሄርሜላ በሰው ትዳር ላይ የመጣች የሆነ ትዳር ያለው ሚስት ያለው ልጅ ያለውን ወንድ ልጅ መፈለጋዋና መመኘቷን እሷን ብቻ ተጠያቂ ካደረግን ከባድ ነው። ምኞቷን ያስፈጸመላት ፍላጎቷን የተቀበለላት አንድ ሰው አለ፣ እሱም አብርሃም ነው። ይሄን እንዳትረሱት ነው። ሄርሜላ ብቻዋን ተጠያቂ አይደለችም ነው በዚህ ነገር ገባች አይደለ? እና ብቻ ኦሬዲ የሰው ነገር የሰው ነው። በሰው ነገር ውስጥ ደግሞ ገብታችሁ እንትን ስትሉ የራሳችሁ እስካልሆነ ድረስ እኔ ይኸውልሽ ሩታ የሰው ነገር የሰው ነው። ግን ባልሽንም ተናገሪ። ባልሽንም ትዳርሽን ከመፈለግሽ የተነሳና ልጅሽ ያለ አባት እንዲቀር ካለመፈለግ የተነሳ ወይም ደግሞ ለአብርሃም ካለሽ ፍቅር የተነሳ የአብርሃምን ኃጢአት ወይም የአብርሃምን በደል የአብርሃምን ጥፋቶች መሸፋፈን የለብሽም። በነገራችን ላይ አንድ ሰው ፈልጎኝ ስለመጣ ብቻ የዛ ሰው ሆናለሁ ማለት አይደለም። አንድ ሰው እኔ ላይ እንደፈለገ መሆን ስለፈለገ እንደፈለገ መሆን ይችላል ማለት አይደለም። ሰው ነኝ፣ ማሰብ የምችል ማገናዘብ የምችል የራሴ ህይወት ያለኝ እኔ የምመራው ትዳር ያለኝ ሚስት ያለችኝ ልጅ ያለኝ ሰው ሆኜ ሳለሁኝ አንድ ሴት መታ እፈልጋለሁ፣ አፈቅርሃለሁ፣ ካንተ መለየት አልፈልግም ምናምን ነገር ለመድኩ ቅብርጥስዬ ስላለች ብቻ አንድ ሰው ትዳሩን ጥሎ ወደሷ ይሄዳል? እንዴት? ከሚስቱ ስለተጣላ ብቻ አንድ ሰው የሆነች ሴት መታ እንደዛ ስላለችው ጥሎ ይሄዳል? ከሚስቱ ጋር ላይጣላ ነው እንዴ የተጋባው? ሚስቱ መላእክት ናት ወይስ ሮቦት ናት? ምንም ከሱ ጋር ሰላም ሆና ሳትነጋገር ምንም ስሜት ሳይኖራት ፍላጎት ሳይኖራት እሱ የራሱን ስሜትና ፍላጎትና ፍቃድ ብቻ እያደረገ አብሯት ጨኩኖ እንደ ባሪያ ሊያኖራት የሚፈልጋት ሚስት ነው እንዲያገባው? እንዴት እንደምታስበው አላቅም አንዳንድ ሰዎች። ስለዚህ በአብርሃምና በሩታ መካከል አለመግባባት መፈጠሩ እዛ ደረጃ የፈለገ አይነት ደረጃ ቢዳረሱም አብርሃም በሚስቱ ላይ ወይም በትዳሩ ላይ ሴት እንዲደርብ የሚያደርገው ወይም ደግሞ የተፈጠረውን ጭቅጭቅና አለመግባባት ተጠቅሞ ወደ ሌላ ሴት እንዲሄድ ሊያደርገው የሚችል ምንም አይነት ምክንያት የለም። ስለዚህ ተጠያቂ ስታደርጉ ሩታም ፍቅርም አብርሃምን ጨምራችሁን ተጠያቂ ማድረግ ያለባችሁ። በነገራችን ላይ እሱ አንድ ቀን ስህተተኛ ነኝ ብሎ አያቅ፣ ስህተቱን አምኖ አያቅ፣ በደልኩሽ ብሎ አምኖ አያቅ። ትክክል እንድሰራ ባንቺ ተበድሎ ብዙ ነገር እንዳደረገ ባንቺ ግፊትና ባንቺ እኔ እንጃ አለመከበር ወይም አለመውደድ ወይም አለመፈለግ ባንቺ ግፊት ትዳሩን ጥሎ እንደወጣ አይነት ነገር አድርጎ እያወራ እንደገና ደግሞ የሱ ተመልሳችሁ እሱ ምንም እንዳላደረገ የሱ ተቆርቋሪ ሄርሜላ ብቻ ጥፋተኛ፣ ይሄ አይሆንም። ይሄ ትክክል አይደለም። ይሄ ትክክል አይደለም። ብቻ ቃሉና እንደበቱ ብዙ ጊዜ ማች አያረግም። እኔ አሁን ቆርጫለሁ ከህይወት ይወጣ ይሄን ነገር ከኔ ወሰድ ይሄን አድርግ ምናምን ብየው አሁን ለምሳሌ በዛው ሩታ ማለት ነው እኔ እና እሷን ስናወራ ሩታን እንጠራትና እንዲን ብለን እናበሽቃታለን እንዲህ ነው የሚለኝ ማለት ነው። አንድ ሰውን ሊያስቀና የሚችለው ውስጡ ላይ ፍቅር ሲኖረው ነው። እና በነገራችን ላይ በውስጣዊ ፍቅር ብቻ ነገሩን መውሰድ አንችልም። ፍቅር አንዳንድ ይሄ ደካማነትም ሊሆን ይችላል፣ ስንፍናም ሊሆን ይችላል፣ ጅልነትም ሊሆን ይችላል። በብዙ መንገርም ልናየው እንችላለን። በፍቅር ብቻ መተርጎም የለብንም። እንዴት ነው አንድ ወንድ እድሜ ልኩን የልጁን እናት ሚስቱን ሴት እያመጣ የሚያበሽቃት? ምን ስላደረገችው? በዚህ ደረጃ ምን በድለዋለች? የእናቱ ገዳይ ናት እንዴ እሷ? ሊክሳትና ተታርቆ አርፎ ትዳሩን መምራት ወይም ለልጁ አባት ሆኖ ከሚስቱ ጋር አብሮ ወደ መኖር ወደ ነበራቸው ፍቅርና ደስታ መመለስ ይቀላል። እንደገና ወደሱ በመጣች ሴት ሁሉ ሚስቱን ማብሸቅና ማናደር። ለምን? ጠንካራ ስለሆነች፣ ስለቆመች፣ ስላልተሰበረች፣ አሁንም ድረስ ስለምትወደው ስላወቀ ስለምታፈቅረው አሁንም ትዳሯን ስለምትፈልግ አሁንም ድክመቱንና ስህተቶችን በደሎችን ሁሉ ረስታ አብራው የመሆን ፍላጎት ስላሳየችው ሞኝ መስላት አየችው ማለት ነው። እንደዛ ነው እሱ የሚያስበው፣ እንደዛ ነው ጭንቅላቱ የሚሰራው። እንዴ ከመዘነጥ የሆነ ነገር ከማድረግ ከመሽመንሞን በፊት እኮ አይምሯችንንና ጭንቅላታችንን መጠቀም ይቀድማል። ለምናደርገው ለምንናገረው ነገር እየሄድንበት ላለው ነገር ራሳችንን ቼክ አላደረግን በስተቀር የዘነጠ እብድ ወይም የዘነጠ ግን በቁሙ የሞተ ሰው ነው ምን ነው። በነገራችን እስቲ እግዚአብሔር ያውቃል። ሄርሜላም ደግሞ ሞር የምትረዳው ይሄ ስትወልድ ነው። ያለፉትን ጊዜዎች እናት ስትሆን ስፔሻሊ ህመሙ ምናምን ትረዳለች። እንደገና ደግሞ የሚወዳት የሚያፈቅራት ፍቅር አንድ ነገር ማለት ፈልጋለሁ እዚህ ጋር የሆነ ነገር ለመረዳት የግድ እናት መሆን አይጠበቅብሽም። የትኛውም ሰው እኮ ሽማግሌም ሆኖ ምንም አዛውንትም ደክማት ለቆመች እርጉዝ ሴት ቦታ ለቆ ነው ቁጭ ምናምን እንዳይላል። እሱ አርግዞ አይደለም ገባሽ? ህመሟን ለመረዳት ማርገዝ። በነገራችን ላይ ከአንዳንድ ጊዜ ሰዎች ካሉበት ችግር የሚያስመልጣቸውን ነገር ካገኙ ከችግራችን አይበልጥም በሚል አመለካከት ሰዎች ሊቀበሏቸውና ወይም ደግሞ ሰዎች ሊቃወሟቸው ወደሚችል ህይወት በሚገቡበት ህይወትና ወይም በሚቀሙት ህይወት ውስጥ ደግሞ ሊጎዳ የሚችል ሊያዝን የሚችል
አባቱን ሊያጣ የሚችል ልጅ መኖሩ እንኳን ጉዳያቸው አይደለም። በነገራችን ላይ በቅርብ እኮ አይተናል። ቲክቶክ ላይ ነው ብቻ የሆነ ወርካስት ላይ አፍቅሬው አይደለም ከችግሬ ስለማይበልጥ ነው አግብቼው መኖር የጀመርኩት ወይም ያገባሁት አግብቼም የወለድኩለት ከነበርኩበት ችግር አንጻር ከችግሬ ማምለጫ ወይም በቃ ከዛ ችግር ውስጥ መውጫ ፈልጌ እንጂ ያንን ሰው ያገባሁት አፍቅሬው ምናምን አይደለም ብላ የሆነች ልጅ በግልጽ ቀጥታ ስታወራ አልሰማችሁም? ሄርሜላም ጋር አለ ብዬ ማስበው አመለካከት ያ ነው። ካለችበት ህይወት ማምለጫ ስትል ነበር እሷ ለመድኩ አሁን ማንም በሌለኝ ሰዓት ከለመድኩ በኋላ ብቸኝነት ቅብርጥሴ ብዙ ነገር ነው የቀባጠረችው። አብርሃም እንለያይ በቃ እዚህ ጋር እኔና አንቺ እናቁም ሲላት ያኔ ማለት ነው ገና ቪዲዮ እየተጀመረ አካባቢ ላይ። ስለዚህ አሁን ሩታ እንዳለችው በመውለዷ ወልዳ ማየቷ ምናምን ነገር እንድትራራ ያረጋታል አይደለም። በነገራችን ላይ እንድንራራ የሚያረገን የልጅ እናት የልጅ አባት ስለሆነም ብቻ ሳይሆን አይምሮ ስላለን ሰባዊነት የሚሰማን ማገናዘብ የምንችል ህሊና ካለን ይህንን ነገር እንድናደርግ አያደርገንም። በነገራችን ላይ መውለድ ምናምን እሱ ሌላ ሌቭል ነው በነገራችን ላይ። ስለዚህ ሄርሜላን እንዲያረጋት ያደረጋት ያለችበት ሁኔታ ከዛ ነገር ውስጥ ማምለጫ በቃ ሙሉ የሆነ ነገር አገኘች። ሁሉ ነገር ያለው ወንድ አገኘች። እንግዲህ ከዜሮ ከሌላ ወንድ ጋር ህይወትን ላይፍን ከመምራት ይልቅ ከዚህ ሰው ጋር ላይፍን ህይወቴን ብመራ ይቀልልኛል፣ የፈለኩትን አይነት ኑሮ ኖራለሁ የሚል አመለካከትም ይዛ ሊሆን ይችላል ወደ አብርሃም ህይወት ውስጥ እንድትገባ ያደረጋት። ምክንያቱም ትዳር እንዳለው ልጅ እያለው እያወቀች እዛ ጋር የተጎዳች እያለቀሰች ያለች ነፍሰ ጡር ሴት እያየች እንዳትራራ ያደረጋት እሷ ያለችበትም ችግር ሊሆን ይችላል። አሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደባደበው የምንጣላው የምንበሻሸቀው ሁሉ ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ላንተ አልነገርኩም። አይ ነው አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራን የነበረው የእውነትም እውነት ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር የማደርግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት እና አንተም ደግሞ አሪፍ መንገድ ላይ አይደለህም ማለት መንገዱ ምንም ይቆየንና አብርሃም በቃ ሁሉ ጊዜ አንተ በሴት ነው ማለት ነው የምትወድቀው። በቃ አንተ የህይወት ትልቁ እንቅፋት፣ ትልቁ ችግር፣ ትልቁ በሽታ በቃ ሴት ነው ማለት አረስማ ማለት ገርሞኝ እኮ ነው። እናንተ ራሱ እንዴት አሰባችሁት? ወይም ሩታ ራሱ እንዴት አሰብሽው? ነገሩ ምን እንዴት አሰብሽው የሚባል ነገር አለ። ባልሽ ምን ላይ ደካማ እንደሆነ ምን ደካማ ጎኑ ምን እንደሆነ አንቺ አይደለሽም እኛም እናውቀዋለን። ምክንያቱም እየተፈጠረና እየሆነ ካለው ነገር አንጻር በተደጋጋሚ የአብርሃም ትልቁ ውድቀት ወይም ደግሞ ትልቁ ድክመት ከሴት ጋር ያለው ነገር ነው። ግን አንተ ራስህ ምን አይነት ከረፈፍ ብትሆን ነው ግን ይሄ ሹሩባ ምናምን ከምትል እዚህ ፀጉርን ከምትቆጣጠርብን ትንሽ አይምሮን ቆንጠጥ ብታረገው ኖሮ እዚህ ሁሉ ጣጣ ውስጥ ትገባለህ? አትገባም። በነገራችን ላይ ጫማና ቲሸርቴ ሱሪና ምናምን እያልክ እነሱን ማች ለማድረግ ከምትጨነቅ ይልቅ ህይወትህን ማች ለማድረግ ብትጨነቅ ወይም ደግሞ ብታስብ ኖሮ የሁሉ ችግር ውስጥ አትገባም። በነገራችን ላይ ሲጀምር አንተ ፍቅር የድሮ ኤክስ ናት። በቃ ከሷ ጋር እንደማይሆን ታውቃለህ። የራሷ የሆነ ላይፍ ያላት ናት። እንግዲህ ልጅ የማሳደግ አራራ ሱስ ካለብህ ያው ልጅ አለልህ እንግዲህ ወደ ፍቅር እንድትሄድ ያደረገ። ከዛ ውጪ ሩታን ጥላ ወደ ሄርሜላ ያርክ። ከዛ እንደገና ሄርሜላንም አልፈልግም ማለት። ከዛ ኤክስ በድንገት ስትመጣ የድሮ ኤክስ ከዛ የሆነ እንደመፈለግ እንደመሻፈድ አይነት እንድትሆን የሚያደርግ ምንድነው? ጭራሽ ከዛም አልፎ ሚዲያ ላይ ዘመተ ምናምን ነገር ከፍቅር ጋር መጃጃል የሆነ በጓዳ እዛው ምናምን ነገር ቢሆን እሺ ትላለህ። በቃ እዛው ተደባብቆ ታብታብ ሊያደርግ ነው እንላለን። ከዛ ውጪ ግን እንደገና ይዘመተ የሆነ በቃ አዲስ ሴት ላመጣ ነው ምናምን ነገር ከዚህ በኋላ ደስተኛ ሆኜ መኖር እፈልጋለሁ ቅብርጥስዬ፣ አንዴ ደግሞ ማግባት አልፈልግም፣ አንዴ ደግሞ ወንድ ልጅ በሴት ብቻ ይኖራል ያላችሁ ማን ነው ብለህ 3 ቀን ሳይቆይ ሴት ይዤ እመጣለሁ ከዚህ በኋላ ከማንም ጋር መሆን አልፈልግም ብለህ ፍቅርን ይዘህ መጣ። እንዴት ማለት አንተ ራሱ እንዴት አሰብኩ? እስኪ አንተ ፍቅር በዚህ ሰዓት መጣ ከኔ ጋር ትሆናለች ወይም ደግሞ በቃ አብረን እንሁን እንዴት አሰብኩ? እንዴት ምንድነው ማለት? እሺ ይሁን አሁን ባላንስ እናደርገውና ወሬውን ሩታ ያጎደለችብህ ነገር ሳይኖር ጥለህ ወጣ። ሄርሜላም እሺ እንበል እንደዛ ከሆነ ምንም ያጎደለችብህ ነገር የለም ካንተ ሁኔታ አንጻር ማለት ነው። እሷ ራሷ ብዙ አይምሮዋስ ብዙ የጎደለ ነገር ቢኖርም ግን ከነበረው ነገር አንጻር ምንም የጎደለብህ ነገር የለም። ምንም እንዳልጎደለብህ እንዳትመለከት ያደረገ ያንተ ስግብግብነት ወይም ደግሞ ያንተ አረጋ ወይም አረካ ባይነት ካልሆነ በስተቀር የሆነ ሁሉ አማርሽን ገበያ አታውጣት አይነት ነገር ስለሆነ ያንተ ነገር ያየው ሁሉ ስለሚያምር ካልሆነ በስተቀር ከሄርሜላ ጋርም እንዳትሆን የሚያደርግ ምንም ነገር አልነበረም። እንደገና ብድግ ብሎ ወደ ፍቅር
በዚህ ደረጃ አንተ ራሱ ምን አይነት ምን አይነት ተፈጥሮ ነው ያለ? ይሄው እንዲሁ ሴት ስትከተል ሴት ስትቀያየርብን መጨረሻ ላይ ይሄው ሹሩባ እየተሰራህም እየተቀየርክም መምጣት ጀመርክ። የሴቶችን ስታይል መከተል ጀመርክ። ጭራሽ ሰው ውሎ ነው የሚመስለው እንጂ እኔ እንጃ። እኔ ከማን ጋር ውለ ሹሩባ እንድትሰራ ያደርጋል እስከዛሬ ድረስ? ከማን ጋር ከወንድ ጋር ብትውልና ወንድ የሆነ ጓደኞች ቢኖሩ ኖሮ ወደ ሹሩባስ እንድትሄድ ምን ያደርጋል? ውሎ ነው እዚህ ሁሉ ጣጣ ውስጥ እየከተተ ያለው። ወይኔ አብርሃም እንዴ! እንደው አውቃበድም እንደ እብድም እንደ ታማሚም እየሆንክ በቃ መኖር ነው አንተ የምትፈልገው? እንደዛ ነው በቃ ያንተ ህይወት? ልቡና አልተረጋጋም። ሁለት ልብ የሆንክ ይመስለኛል። እና ሁሉ ነገር ደግሞ ለማየት አይንህን መግለጥ ያለብን እኛ ነን። እንድታስተውል ማድረግ ያለብን እኔና ሩታ ነን። እና እኔና ሩታ አውርተን ጨርሰን ነው አንተ ጋር መጥቼ አውርቼክ ምናምን እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል? እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። ማለት ብዙ ነገር የተደረገ ነገር ስላለ ይሄን ላንተ አላስረዳህም። እኔ መጀመሪያም ተናግሬ ነበር በዚህ ጉዳይ። ሩታ በምን ሂሳብ እንዴት ይቅርታውን ተቀብላ? ምክንያቱም አንደኛ ኤርሜላ እሷን ይቅርታ የመጠየቅ ምንም ሞራሉ ምንም የላትም። ምክንያቱም አንደኛ አይተዋወቁም ከዚህ በፊትም በቃ በድዬሻለሁ ምናምን ነገር በቃ ማድረግ የሌለብኝን ነገር ነው ያደረኩት። መጀመሪያም ሰው የሚለኝን መስማት ነበረብኝ። ጥፋት አጥፍቻለሁ ይቅርታ ብሎ መሄድ ይሁን። ግን ይቅርታ ብሎ ጓደኛ ቤስት ፍሬንድ አይነት ነገር እንዴት ይሆናል? እንዴት አንድን ወንድ ለሁለት የተጋሩ ሰዎች ወይም ደግሞ ባሏ የልጇ አባት የነበረ የ80 ባሏ በወሽማ ቀይሯት እንደገና ያቺ ወሽማ ዛሬ ላይ ተመልሳ የሩታ ቤስት ፍሬንድ እንዴት ሊሆን ቻለ ብዬ እኮ ስናገር ነበር። የሚሆን ነገር አይደለም ይሄ ስል ብዙ ሰዎች ይቅርታ ከተባባሉ ምናምን አላችሁኝና ስላልተዋጠልኝ ነው፣ ስለማይሆን ነው ነገሩ። ሩታ የሆነ ነገር አስባ እንደሆነ እርግጠኛ ነበርኩኝ። በቃ የሆነ ነገር አስባ እንጂ ከመሬት ተነስታ በዚህ ፍጥነት እንደዛ ህይወቷን ያመሰቃቀለችባትን ሴት ይቅርታ አድርጋ ጓደኛዋ ታደርጋለች? በፍጹም ብራዘር፣ በፍጹም። እና ያማል፣ የእውነት ያማል። በሷ ቦታ ሆኜ እኔ ደግሞ ስረዳው ሳየው በጣም ነው የሚያመው። ምክንያቱም እርጉዝ ሆነ ሆርሞንክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ እያነባች ገብቷል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን። አንተ ለምን እንደሆነ አላውቅም ያ ሁሉ ነገሮች እየታዩክ አይደለም እና ጭራሽ በቃ ኖርማል አድርገኸዋል። ደማ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ፣ ሁላችሁም ቅሩ፣ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሻኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ላንተ የምትሆነው ሩታ ናት። ልክ ናት። በደንብ አዳምጣት። እኔ የምታሳዝነኝ አንተ ነህ። አንተ እዚህ ቁጭ ብለህ ታናሽ በብዙ ዓመት የምትበልጣት ፍቅር ከኋላ መታ በሚገርም አገናዘብ በሚገርም አወራር ብቻ በአጠቃላይ የሆነ የበሰለች ሴት አይነት ንግግር ኦሬዲ በቃ የተለወጠች በቃ አይምሮዋ በስሎ አድጋ መጣችልህ ከኋላ። አንተ ሴት ቀያይር፣ እነሱ አይምሮአቸውን ይቀይራሉ። አየህ ልዩነታቸውን አያድ። ምክንያቱም እኔ ከዚህ በፊት ስናገር የነበረው ነገር ነው። እንዴት በምን ምክንያት ሰው ሚስቱ ላይ እንደዚህ እርጉዝ ሚስቱ ላይ እንዲጨክን የሚያደርገው? በእርግዝና ጊዜ አንደኛ ሁለት ነፍስ ናት ፍቅር እንዳለችው እኔ ከዚህ በፊት ስናገራቸው የነበሩት ነገሮች ነው አሁን የተናገረችው። ያው በወንድ ሲነገር አልገባ ብሏችሁ ከሆነ አላቅም። ብዙ አይነት ነገር በእርግዝና ወቅት አንድ ሴት ልጅ ሊያጋጥማት እንደሚችል የሆርሞን መለዋወጦቹ በጣም ቀላል እንደዚህ እንደተራ የምታዩት ጉዳይ አይደለም። በጣም ከባድ ነው። እንኳን አንተ የሁሉ ነገር አድርገሃት ወይም የሁሉ ነገር አድርሰህባት የሁሉ ነገር ደርሶባት በአንተ የተነሳ እንዲሁ ፍቅርም ሆናችሁ አብራችሁ ሰላማዊ ህይወትም እየኖርክ ልታስጠላት ትችላለህ። በነገራችን ላይ በቃ አንተን ማየት ሊያስጠላት ይችላል። አንተን ስታይ የሆነ ቮሚት ሁሉ ቋቅ ሊላት ይችላል። በነገራችን ላይ እንኳን አንተ የሁሉ ነገር አድርገህባት እኔ እንደዚህ የሁሉ ነገር ያደረገባትን ወንድ ልጅ ራሱ እንደገና መፈለግ እንደገና አብረን እንኑን፣ ይሄ ከባድ ጥንካሬ ይጠይቃል። የምሬን ነው። ይሄ እኔ እንጃ ፍቅርን ብቻ አይደለም አንድን ሰው ማፍቀር ብቻ አይደለም፣ ህይወትን የማስተካከል አዲስ ህይወት ከመግዛት ይልቅ አዲስ ነገር ከመፈለግ ይልቅ እንደገና ከሌላ ሰው ጋር ተላምዶ እንደገና ልጇ ላይ እንጀራ አባት ከማምጣት ይልቅ እዚህ ጋር ያለውንና ያልኖሩትን ገና ያልጀመሩት በጅማሬ ላይ ያለ የፈረሰ ትዳሯን ማቅናትና ማስተካከልና ባሏን ወደ ራሷ መመለሱ እሱንም ከሚሄድበት መንገድና ህይወት ማዳን ማሰብና መፈለግ እኔ እንጃ ይሄ ከባድ ነው። የምሬን ነው። የሁሉ ነገር እኔ ላይ የተጫወት ድራማ ይሰራሽብኝ ነበር እንዴ? ምን ድራማ ይሰራውብህ? የሁሉ ቀናት እንዴ? አብርሃም
አብርሃም እኔ ምን አደረኩት? ሰማይ እንዴ ለላይፍ ቆይ እኮ ነው ፍቅር ነኝ እኔ ያወራችሁት በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ ይሆንክ ያለው ገባ። እኔ ደግሞ ይቅርታ ስላልኩ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው ገባ አይደለ? ስለዚህ ከራስ ጋር ለመሞከር ልብህን ለማዳመጥ ሞክር። ምንም አዳምጠው ነገር የለም። ኦኬ አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። አንተ ሲጀመር አንተ ራስህ ፍቅር ስህተቱን መቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለግካት ሴት መምጣት ትችላለች። እኛ መቀበል አለ። እኔ መቀበል አለብኝ። አንቺ ደግሞ ልጠይቅሽ፣ እሺ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ ላይ እየተጫወትሽባት ነበር ማለት ነው። ምንድነው የምትጫወትባት? እቃቃ እየተጫወትሽባት ነበር። አንድ አመት ሙሉ እየተጫወትሽባት ነበር። አንተ አማን በነገራችን ላይ እንደው ምንም አላረገቻትም። ሄርሜላ ስታረግ ከነበረው ነገር አንፃር እንደውም ሩታ ምንም አላደረገቻትም። ብዙ ነገር መበቀል፣ ብዙ ነገር እሷን የሚጎዳ ነገር ማድረግ፣ ህይወቷን የሚያበላሽ ነገር ማድረግ ትችል ነበር። እንደምትሏት አይነት በቀለኛ ክፉ ምናምን አይነት ሴት ብትሆን ኖሮ ሩታ ማለት ነው። ምክንያቱም ባሏ ላይ የልጇ አባት ላይ ከማድረግ ይልቅ ሄርሜላ ላይ ማድረግ ይቀላት ነበረ። ያን ግን አላደረገችም። ለፈለገቻትን ነገር ወይም ሀሳብ ግን ተጠቅማበታለች። ይህም እኔ የሚደገፍ ነው፣ ደስ የሚል ነው። ይሄ እንደውም ሊጨበጨብላት ይገባል። በቃ እንደዛ የሲዮቷ ላይ ሲቀልድ የነበረን ሰው እንደፈለገች ስትናገራት እንደፈለገች ስታሾፍባት ቡሊ ስታረጋት የነበረችን ሴት መልሳ ግን ለራሷ ሀሳብ መጠቀሚያ ካደረገቻት ጀግና ነች። ጠላትን ገንዘብ ማድረግ ማለት ነው። በቃ መጠቀሚያ ያደረገቻት ይመችሽ። አብራም የምሬን ነው። እንዴ እየተጫወሽባት ነበር ሄርሜላ ላይ አመት ማለት ነው። ቴንክ ዩ ነው። እስቲ መልስልኝ። ሄርሜላ ስለ ሄርሜላ ነው የሚያሳስብ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅናት ስታነባ የነበረው እንባ ነው የሚያሳስብ? ምንድነው? ተናገር። አይፈልግም። ሰው ላይ እየተጫወታችሁ ሁለታችሁ እንዴ አመት ስትጫወትብን እኮ ነበር። በነገራችን ላይ አሁን እሱ ያሰበው ስላልተሳካለት ነው ነገሩን ማጣመም የያዘው። በነገራችን ላይ እየነገሩት ሀሳቡ ለምን እንደሆነ እየነገሩት ወደ እሷ እንዲመለስ፣ ወደ ትዳሩ እንዲመለስ፣ ወደ ህይወቱ እንዲመለስ ከሚሄድበት የማይሆን መንገድ ከማይሆን አስተሳሰቡ ለኝነቱ ሰው የሚንቅበት መንገድ ለሴት ልጅ ምንም አይነት እችን ያክል ቦታ እንዳይኖር ያደረገውን አመለካከቱን እንዲተው አልጸጸትም ማንም የፈለገ ነገር ቢሆን ምንም አይመስለኝም ከሚል እንደዚህ ከሰውነት የወጣ አስተሳሰቡን እንዲጥልና ትክክለኛ ወደሆነ መንገድ እንዲገባ ፈልገው እንጂ ሩታ ወደሷ እንዲመለስ ብቻ አስበው ያላደረጉት ነገር እንደሆነ መረዳት አይፈልግም። እሱ ለሱ መልካም የተደረገለትን ነገር ሁሉ ለምን እኔ ባላሰብኩበት መንገድ አደረጋችሁት ነው። ከዛ በኋላ ሸወዳችሁኝ፣ እንዲያደረጋችሁኝ፣ ቀለዳችሁብኝ ምናምን ወደ ማለት እንጂ ነገሮችን በፖዚቲቭ ወይም በመልካም መንገድ የማሰብ የመመልከት ፍላጎት የለውም። አብሶ በሩታ በኩል ከመጣ ለምን በዚህ ደረጃ የሩታ ነገር ለሱ እንደማይጥመው ለምን የሩታን ነገር ሁሉ እንደ ክፉ ነገር እንደሚመለከተው አላቅም። እሱ ሴቶች ላይ ከሚያደርገው ነገር አንፃር ፍቅርና ሩታ ያደረጉት ነገር እሱን ለመመለስ እንኳን ቢሆንም በክፉ እንኳን ቢታይ በጣም ተራ ነገር ነው በነገራችን ላይ። ምክንያቱም እሱ ለሱ አይጨነቅም አይደለ? እሱ የራሱን ብቻ የሚያዳምጥ ሰው አይደለ? ስለዚህ ምንም ቢያደርጉበት ምንም ሊመስለው አይገባም። ምክንያቱም ጥሎ መሄድ ነው እሱ ወደፊት ብቻ አይደል የሚያስበው። እሱ ሴት መቀየር በቃ የፈለጋትን ሴት ማምጣት የሚችል አርጓሮ ራሱ የሚያስበው። ስለዚህ ምንም ያናደው ነገር የለም። ግን ያሰበው ስላልተሳካለትና ሩታ ከሱ አንድ ስቴፕ ቀድማ ስለተገኘች ከሱ በተሻለ ስለምታስብ እሱ አንድ ቢያስብ እሷ አራት የተሻለ ነገር ማሰብ እንደምትችል ስለገባው ነው እንደዚህ ይሆነ ያለው እንጂ እንደዚህ እንዲሆን ሊያደርገው የሚችል ምንም ነገር የለም። በነገራችን ላይ ወልዶ የተጎዳው እሱ ነው የሚመስለው። በእርግዝና ወቅት እኮ ተጥሎ ሄደው እሱ ነው የሚመስለው እኮ። አንድ ልጅ ይዛ ብዙ መከራ እያየች ያለችው ሩታ ሳትሆን እሱ ነው እኮ የሚመስለው። እኔ ምን አይነት ተፈጥሮ እንደሆነ ነው አይዶን ነው ተናገር። አይፈልግም። ሰው ላይ እየተጫወታችሁ ሁለታችሁ እንዴ አመት ስትጫወትብን እኮ ነበረ። አምኜሽ ነበር አይደል እንዴ? ባይዘው አብርሃም አንድ ነገር ልንገርህ ነበር እኮ አምኜሽ ነበር። ፍቅር አብርሃም ዝም በል አንተ። ሩታ አምናብ ሰው እንሆናለን ነገ እናድጋለን እንለወጣለን ብላ በአንድ ሜትር ፍራሽ እንደ ቂጣ በተጠፈጠፈች ፍራሽ ላይ አብራክ ሆና ሰው አልሰማ ቤተሰብ አልሰማ ብላ ከጎኑ ሆኜ አብረን እናድጋለን አቅም አለው ኢነርጂ አለው ጎበዝ ነው ብላ አምናብህ እዚህ ደረጃ አብራክ ከደረሰች በኋላ ክደት የፈጸምክባት ባመነች ልክ ያልተገኘህላት አንተ፣ በሄርሜላ ላይ የቀለድከው አንተ፣ በሴት ላይ የምትቀልደው አንተ፣ ለራስህ እንኳን ታማኝ መሆን ያልቻልከው አንተ እንዴ በዚህ ልክ ምናምን ነገር አምኛችሁ ወይም አምኜሽ ምናምን ተው እንጂ አብርሃም። አንተ መች ለሰው ታምነህ ታውቃለህ? አንድ ቀን ተው ለሰው ለኦዲየንስ እንኳን መታመን ማችል ሰው እኮ ነህ። አናምንህማ ታምረኛ እኮ ነህ አንተ።
ዛሬ እንዲሆነ ነገ ምን ለሆነ እንደምትመጣ ስለማናቅ እኛ እንኳን አናምንም አይደለም እነሱ አንተ እኮ ይሁን ነገሮች ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደኔ እንደዚህ ብላ በድፍረት እያወራች ያለችው። ገባ አይደለም? እንደዚህ አይነት መልኩ እኔን የምታገኝበት ምክንያት ነው። ሲቀጥል ነገራችን ላይ ይኸውልህ አንተ ልብ ውስጥም አይን ውስጥም ለሩታ ያለህን ስሜትን ፍቅር ሁሉን ነገር እናውቀዋለን። በነገራችን ላይ አንተ ወደ ሩታ እንዳትመለስ ወይም ደግሞ ሩታን የሚያናድ ሩታን የሚያበሳጭ ነገር ማድረግ ብቻ የምትፈልግበት አንዱ ምክንያት ምንድነው? እሷ የምትደፈር አይነት ሴት ስላልሆነች፣ እሷ ፊት የምትሰጣ አይነት ሴት ስላልሆነች፣ በትዳሯ ላይ በህይወቷ ላይ ሲሪየስ እና ኃይለኛ ስለሆነች ነው። በነገራችን ላይ ልፍስፍስ ስላልሆነች ነው። ለእያንዳንዱ ስህተቶች ለእያንዳንዱ ነገሮች ዝም ብላ ባላየ እያለፈች እንደፈለክ እየቀበጥክ እንደፈለክ እየሆንክ እንደፈለክ በቃ ብቻ የሆነ የተጨማለቀ አይነት ህይወት እንድትኖር ስለማትፈቅድልህ ነው። በነገራችን ላይ ለምን ጠንካራ ሆነች ነው? ለምን ልፍስፍስ አይነት ሴት አልሆነችም ወይም ሚስት አልሆነችም ነው ያንተ ፍላጎት። በነገራችን ላይ አንዳንድ ወንዶች አብዛኛው ወንዶች ጠንካራ ሴት አይፈልጉም። በነገራችን ላይ ሲሪየስ የሆነች ሴት አይፈልጉም። በህይወቷ ላይ የማትቀልድ ለባሏ ፊት መስጠት ባለባትና ሚስት ባለባት ወይም አፍቃሪ ብቻ በአጠቃላይ በቃ አንድ ሚስት ለባሏ መሆን ያለባትን የምታቅ ከዛ ውጪ ግን ጠንካራ የምትሆንበትን ነገር የምታቅ ሴት ለአብዛኛው ወንድ አይመቻችሁም። ለምን እንደሆነ አላውቅም። የምትረግጧት እንደፈለጋችሁ የምታረጓት እንደፈለጋችሁ የምታሰቃያቱን አብዛኞቹ ወንዶች የሚፈልጉት ያንን ነገር ነው። አብርሃም ላይ እየተመለከትኩኝ ያለሁት አሁንም ስሜቷ አለ፣ ፍቅሩ አለ። ወደሷ ከሷ ጋር ከሩታ ጋር አብረህ መመለስና አብረህ መሆን ትፈልጋለህ። ግን ደግሞ አንተ በፈለግከው መንገድ ነው። ያ ስላልተሳካልህ ነው፣ ያንን ስላልፈቀደችልህ ነው እንደዚህ እየሆንክ ያለው። ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ? አንቺ ምን አይነት አውሪ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ። አብርሃም አይነት ፈጣጣ አይቻላቅም። አንተ ሩታ ላይ ያደረከው እሺ፣ ሩታን እሺ እንተውና ፍቅር ሄርሜላ ላይ ያደረከው አንተ ከምታስቢው በላይ አፈቅርሻለሁ ቅብር ጥስዬ ብለህ አየር ላይ ቀለበት አድርገህ ልጅቷ ላይ ተጫውተህባት ከዛ በላይ ማስመሰል አለ እንዴ? ይሄ እኮ አውሬነት እኮ ነው። በነገራችን ላይ አልበላህትም፣ ልጅቷን አልዋትካትም፣ ስጋዋን አልበላኸውም እንጂ እኮ ህይወቷን በላው እኮ። ሴትነቷን ቆረጣጥመህ እየበላ በማስመሰል አጉል ወዳጅ አጉል አፍቃሪ በቃ ለአንተ ህይወት እሷ እንደሆነች እያደረግ ሴቶች ላይ መቀለድ ከዚህ በላይ ማስመሰል አለ እንዴ? ተው እንጂ ንገሩኝ ባያቱና አሁን ማለት ነው እግዚአብሔርን አመስግነ ፈጣሪን አመስግነ እንዲህ ሁሉ ነገር አድርጋ ስላልጠላች አመስግነ ወደ እሷ ብትሄድ ነው የሚሻለው። በኋላ ቆጭቶ ይቅርታ እንዳትል ምንም አይነት ነገር እንዳታስረጂ አንቺ ጀምር እንድታስረጂ ያለው እኔም ይመስለኛል። ለምን አልጠላችኝም ነው የሁሉ ነገር እያደረኩ የሁሉ ነገር እያደረስኩባት የሁሉ ነገር እያስባልኳት እንደዚህ ያሰደብኳት ለምንድን ነው ማጠለኝ? ለምንድን ነው አሁንም እኔን የምትወደኝ? ለምንድን ነው የምትከተለኝ የሚለውን ነገር እንደ ጅል ነው የምትመለከተው? ማለት ያ ነገር ያን ማድረጓ አላስደሰተህም? አፍቃሪ መሆኗ ወዳጅ መሆኗ ይቅርባይ መሆኗ ለአንተ አሁንም ዳግም ሚስትና የልጅ እናት ሆና አብራ ይቅር በላ መኖር መፈለጓ አሁንም በቃ እሷን እንደ ክፉ ነው የሚያሳየ። አንተ ይሄ ምን አይነት ጥምጣም እንደሆነ አላውቅም። እኔ ምን እንደጠመጠሙብህ እግዚአብሔር ይወቀው። ነገሩ ያው ዊግም እያሰሩ እየላኩ ነው። አሁንማ የሆነ ሰውማ በነፍስ እየተጫወተብህ ነው። የሆነ ሰው እየቀለደብህ ነው። የተቆጣጠረህማ የሆነ አካል አለ። እንዲህ ብቻህንማ አይደለም፣ ብቻህን አይደለም ጎበዝ። እንደዚህ እያቅበዘበዘ እንደዚህ እንድትቅበዘበዝ የሚያደርግህማ የሆነ ነገር ነው። እውነት ላይ ሄርሜላ ስሜት ካለ ኩና ባለች ሰዓት አመት ሙሉ ላጠፋሁት ነገር ጥፋተኛ ነኝ በል እስቲ። ለምን ነው ጣትህን ሰው ላይ ለመቀሰር የምትፈጥነው? ለምን እኔ ነኝ ብለህ እንደዚህ አትጠቁምም? ከዚህ በኋላ አያገባሽም። በጣም ልክ ነች። ራስሽን ከዚህ ቦታ አስወጪ ቶሎ ብለሽ፣ አሊያም ግን ካንቺም ጋር እንላቀቃት ነው። እንዴት ማለት ባይዘው እንዲህ ባልክበት አራቱ ጣት ወደ አንተ ነሽ የምጠቁመው። እባክህ ነኝ ስለትራትሽ ነኝ። አፍሽን አትክፈች። እጂን እያሳመምከኝ ነው። እሺ አንዴ እኔ እና አንቺም ተገናኝተን እናወራበት። እንዴ ቡጭኒ እንዴ ለምን እናንተ እኔ ማለት በነገራችን ላይ ይሄ እንደማይሳካ ይሄ እንደማይሆን ማወቅ ነበረባቸው። አብርሃምን ማወቅ ነው። አብርሃምን የምታውቁት ከሆነ በእንደዚህ አይነት መንገድ እንደማይሆንላችሁ ታውቃላችሁ። ሸወዳችሁኝ፣ ተጫወታችሁብኝ፣ ቀለዳችሁብኝ እንደሚል እያወቃችሁ በዚህ መንገድ መሄዳችሁ እኔ ተመችቶኛል እኮ። እንዲህ ማድረጋችሁና እንዲህ ልኩን አቅሙን ማሳየታችሁ ምን ድካሙ ምን እንደሆነ ደካማ ጎኑ ምን እንደሆነ እንደዚህ ህይወቱን እንዲመሰቃቀል እያደረገው ያለው ነገር ሴት እንደሆነች ማሳየታችሁ እኮ ደስ ብሎኛል። ግን በዚህ መንገድ ወስኖ እንመልሰዋለን እናቀነዋለን። ኧረ በስመ አብ አብርሃም እንዴ አብርሃም እናቴና አብርሃም ፈጣሪ ራሱ የሚሰማ አይመስለኝም። እንዳታስለቅሱኝ ተው እናንተ ሰዎች። ይቅርታሽ
ኧረ ጎታሽ ማለት እንጂ እንደዚህ የሚያስል እንደዚህ የሚያወራጭ ነገር ባይዘው አላ ፈርተን ነው እንጂ እኛ ከነገር ነው በኋላ ደና እንትን የሚቀበለን ነበር ይመስለንና ኦኬ በቃ ነይ እንጂ በቃ ምረጋጋ። አይ ይሁና። እስኪ ምን ደግሞ እንደገና ምን ሊፈጠር እንደሆነ እናያለን። እንግዲህ ቻ ከባድ ነው። ወዳቸዋለሁ። ለማንኛውም እናንተ ደግሞ አታልቅሱ። እኛ ስንቱን አባብለን እንችላለን።